ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንደዚሁም የቲክታክ ፎሎወሮቼ ጠቃሚ የሆነ የህግ መረጃ ይዤላችሁ መጥቻለሁ። መጥሪያ አልቀበልም ማለት የሚያስከትልባችሁን ከባድ ጉዳት ነው እምነግራችሁ። አልፎ አልፎ እንግዲህ አንዳንድ ሰዎች በፍርድ ቤት ክስ ሲቀርብባቸው ያ ማለት ሌላ በእነሱ ላይ መብት አለኝ ወይም ደግሞ እነሱን ተከሳሽ አድርጎ ክስ የሚያቀርብባቸው ሰው ክስ ሲያቀርብባቸውና ለዛ ለቀረበባቸው ክስ በፍርድ ቤት በተቀጠረው ቀን ያላቸውን መልስ በጽሁፍ ይዘው እንዲቀርቡ ቀጠሮ በሚሰጥበትና ያንን መጥሪያም ደግሞ እንዲያቁት የፍርድ ቤቱን መጥሪያ ከሳሹ ነው የሚያደርሰው። ከሳሹ ለነዚህ ለተከሳሾች ሊያደርስ ይዞላቸው በሚመጣ ወቅት ባለማወቅ በመናደድ በተለያዩ ምክንያቶች መጥሪያውን ከሳሹ ላይ አልቀበልም በማለት ይመልሱታል። እንግዲህ ይህ ድርጊታቸው መጥሪያን አልቀበልም ማለታቸው የሚጎዳቸው እነሱ ነው። ከፍተኛ ችግር የሚያስከትልባቸው እነሱ ላይ ነው። ይሄን ችግር የሚያስከትልባቸው ከሳሹ አስፈላጊውን ጥረት አድርጎ ተከሳሹን በመኖሪያውም ይሁን በተለያየ ቦታ ፈልጎ አግኝቶት የፍርድ ቤቱን መጥሪያ ተቀበለኝ ብሎ ሲጠይቀው እምቢ ካለ ይህ ከሳሽ ለፍርድ ቤቱ ይሄንኑ በቃለ መሐላ አቤቱታ ካረጋገጠና እንደዚሁም ደግሞ ሌሎች ምስክሮችን አድርጎ ማረጋገጥ ከቻለ ተከሳሹ ያንን መልስ የማቅረብ መብቱን ያጣል ማለት ነው። እንደዚሁም የቀረበበትን ክስ አውቆት መጥሪያውን ተቀብሎ መልሱን በአግባቡ በተቀጠረበት ቀን የማይሰጥ ከሆነ ሌላ ቀን በሌላ ቀጠሮ ፍርድ ቤቶችን ሄዶ መልሴን ላቅርብ ቢል አሳማኝና በቂ ምክንያት ስላልሆነ እንደዚሁም ደግሞ በራሱ ፍቃድ መጥሪያውን አልቀበልም ብሎ እምቢተኛ በመሆኑ ምክንያት በጽሁፍ መልስ የመስጠት መብቱ ይታለፋል ማለት ነው። እንግዲህ አንድ ተከሳሽ ለቀረበበት ክስ በጽሁፍ መልሱን አልሰጠም ማለት አጠቃላይ ማቅረብ ያለበትን ክርክር በሱሳይድ ያለውን እውነት እንደ ተከሳሽ ለፍርድ ቤቱ የማስረዳት ራሱን የመከላከል የመከራከር ራሱን ዲፌንድ የማድረግ መብቱን ሙሉ በሙሉ አጣ ማለት ነው። ከዚህም ባለፈ ራሱ እንግዲህ ተከሳሽ ለቀረበበት ክስ አጠቃላይ ለክሱ ያለውን መልስ ብቻ አይደለም የሚሰጠው እንዳግባብነቱ ተገቢ ናቸው የሚላቸውን የሰው የሚሆን የሰነድ ማስረጃዎች እንደዚሁም ሌሎች እንዲቀርቡለት ማስረጃዎች ጭምር በማስረጃ ዝርዝር ውስጥ ያካትታል። በጽሁፍ መልስ አልሰጠም ማለት እነዚህን የማስረጃ ዝርዝሮች ሁሉ የማቅረብ መብቱን ነው የሚያጣው። ስለዚህ በቀጣይ እንኳን በሚደረጉ የቃል ክርክሮች ከመቅረብ ይሄ መልሱን አለማቅረቡ ባያግደውም በፍርድ ቤቱ ነገር ግን ለፍርድ ቤቱ ያቀረበው የጽሁፍ የመከላከያ መልስ እንደዚሁም ደግሞ ያቀረበው የማስረጃ ዝርዝር ባለመኖሩ ምክንያት ምንም ሊመዘንለት የሚችለው ምንም ሊያስደምጠው የሚችለው ሊያሳየው የሚችለው ማስረጃም የለውም። ፍርድ ቤት ተገኝቶ የቃል ክርክር ወቅት በቃሉ ያሉ ነገሮችን ከመናገር በዘለለ ብዙ ጉዳቶች ናቸው የሚደርሱበት። ስለዚህ መጥሪያ ከፍርድ ቤት መጥቶላችሁ ተከሳችሁ ማረጋገጥ ያለባችሁ ያ መጥሪያ ያወጣው ከፍርድ ቤት መሆኑን እንደዚሁም ደግሞ የቀረበባችሁን ክስና ያለውን ነገር አንብባችሁ የምትፈርሙትን ነገር ተገንዝባችሁ መፈረም እንጂ ሰውየውን ለማናደድ ብላችሁ ወይም ደግሞ ምን ያደርገኛል በሚል የከሰሳችሁ ሰው የሚመጣላችሁን መጥሪያ አልቀበልም ብላችሁ እምቢተኛ መሆን በእናንተው ላይ ነው ጉዳት የሚያደርሰው። እንደውም ብዙ ጊዜ ተከሳሹ መጥሪያ አልቀበልም ሲለው ደስ ይለዋል። ምክንያቱም አትራፊ ስለሚሆን መልሱን አልሰጠም ማለት ማስረጃውን አላቀረበም ማለት እና መጥሪያውን ለመቀበል እምቢተኛ መሆኑ ለከሳሽ ትርፋማ ስለሚያደርገው ብዙ ጊዜ እንደውም ደስ ነው የሚለው። እንደውም አንዳንድ ሰዎች በክፉ ልቦና ከቅን ልቦና ውጪ ተከሳሹን ራሱ እንዳገኙት አድርገው መጥሪያ ልሰጠው ስል እምቢ አለኝ በሚል ተከሳሹን ሳያገኙት ሁሉ መጥሪያ የሚመልሱ ሰዎች አሉ። እንግዲህ እንዲህ በሚሆንበት ጊዜ ፍርድ ቤቱ አጠራጣሪ ሁኔታ ካየ ወይም ይህንን ለማጥራት በሚል በድጋሚ በወረዳ በኩል በፖሊስ በኩል መጥሪያዎች እንዲሰጡበት የሚያደርግበት አግባብ አለ። ነገር ግን አግኝቷችሁ ከሳሹ አልቀበልም ካላችሁ ይህንን በማስረጃ ከተረጋገጠ መብታችሁን ስለምታጡና ጉዳቱ ለእናንተው ስለሆነ በጽሁፍ መልስ የማቅረብ መብታችሁ ስለሚታለፍ ይህንን ተገንዘባችሁ ምንጊዜም የማትረዱት ነገር ካለ ለምታውቁት የህግ ባለሙያ በማማከር በመረዳት ያንን የጽሁፍ የማቅረብ በጽሁፍ መልሱን የማቅረብ መብታችሁን እንዳታጡ መጥሪያ አልቀበልም ማለት ችግር ስለሚያስከትልባችሁ ይህንን
መረጃ ላካፍላችሁ ብዬ ነው። አብሬያችሁን የቆየሁት የእናንተው ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ